ፌሪና ያማን ከድሮ የበለጠ ፍቅር ከሚያጣምራቸው በላይ አሁን ደግሞ ልጅ ያጣምራቸዋል። ፌሪ ከያማን ያረገዘችው ልጅ የልጅ አባት ሆናል ብላ ከመናገር የበለጠ ወይም ከሱ ውጪ አቴሽን የልጁ አባት ልታረገው ነው። አቴሽ ገና ካሁኑ ከያማን ጋር ተጠማምደዋል። ያማን ምንም ማድረግ አይችልም። በጣም የሚወደውን ታላቅ ወንድሙን ገና ለገና ከፌሪ ጋር ሊሆንብኝ ነው ብሎ ሊጠላው ነው። ጠላቱ ሊያረገው ነው። አቴሽ ደግሞ ፌሪ ስላሳዘነችው ከሷ ጋር ሆናለሁ ብሎ እዚህ እንኳን ቱርክ የሚቆይበት ዋናው ምክንያቱ ሆኖለታል። ነገር ግን የሷ ማርገዝ የፌሪ ማርገዝ ሚስጥር ሆኖ መቀጠል አልቻለም። በአንዳንድ ነገሮች ምክንያት ባዲ ደግሞ ልታክ ትችላለች። ባዲ ሁለቱ ጥንዶች ፌሪ እና አቴሽ ሊጋቡ በጣም ጥቂት ቀናት ቀርቷቸው የሄና ስነስርዓቱ ላይ ተደብቀው ሲያወሩ ነበር። ቤት ገብተው ድንገት የሰማቸው። አሁን አቴሽ ሊያናግራት መጣ። የሚያናግራት ደግሞ ሌላ ለማንም ሰው ትንፍሽ እንዳትል ነው። ለማንም ሰው እንዳትናገር ሊላት ሊያስጠነቅቃት ነበር የመጣው። እሷ ብዙም ተጫዋት ናት፣ ትቀልዳለች። አቴሽም ደግሞ በተለይ ከጅምሩ እንደምታገባው ቃል ተገብቶላ ነበር በቤታቸው አያት። እዚህ ጋር በቀጥታ እሱን እንግዲህ ያው እንዳልናገርብህ ከፈለክ አግባኝ ብላ ያሾፈችበት ነበረ። እንዴት ስትለው እሱም አብሯት እኩል ይስቃል። ባዲ እዚህ ጋር አምና በጭራሽ ዝም ለማለት የከበዳን ነገር ቢኖር አቴሽ በጣም መልካም ሰውና ጥሩ ሰው መሆኑ ነው። ነፍሰ ጡር ሴት አግብቶ የልጅ አባት ሊሆን ወይም ደግሞ እሱ ያልወለደውን ልጅ በቀጥታ አባት ሊሆን ስለፈለገ ባዲ እያደነቀችው ነበር። መልካም ሰውን አለችው። አይ ብዙም ባታሞግሽኝ ችግር የለም እንደምታስብኝ አይነት ላልሆን ሰው ይችላል እያላን ነበረ። ምር በመካከላችሁ ግን ያለው እያለችው ነበረ። ባዲ ዋናው ነገር አንቺ ለማንም ሰው አለመናገርሽ ነው እያላን ነበረ። ከዚህ በኋላ በዚህ ጉዳይ እንነጋገርም፣ ለማንም ሰው አልናገርም፣ ለፌሪም ቢሆን እንዳየዋችሁ አልናገርም። በጣም ግን ያሳዝናል በእውነት ልጅቷ በፍቅር እንደዚህ መጎዳቷ እያለችው ነበረ። ይህን ነገር እንርሳው እያላን ነበረ። ባዲ በነገራችን ላይ ፌሪን በደንብ ነው ማፈቅራት። ገባሽ አይደለም? ያው ነገሩ ቀላል ላይሆንልሽ ይችላል፣ ነገር ግን ምንም ማድረግ አይቻልም። እኔና አንቺ ብዙ ነገሮች ሳንገባ ነው ያለው ነገር የተፈጠረው አላት። እኔም እሱን ነው የማስበው። ብዙ ሳንቀራረብ ብዙ ቃል ሳንገባባ በፊት ይሄ ነገር በመፈጠሩ ደስተኛ ነኝ እያለችው ነበረ። በዚህ ተስማሙ። ባዲ አልናገርም ብለዋለች። በሌላ በኩል ፌሪ ማታ ልተኛ ስትል በድንገት ነበረ ስልክ የተደወለላት ካቴሽ ነበር። አናገረችው። ሀዛን ምንድነው እያለቻት ነበር። አይ ምንም እቤት እንድመጣ እየጠራኝ ነበረ እያለቻት ነው። እቤት ነይ እያላት ባንድ በኩል እነ ያማን ቤት ውስጥ ተሰበሰቡ። ጉልፈም እየጮች ነው። እናንተ ሰዎች አንገቴ ልታስደፉኝ ነው። እናንተ ሰዎች አሳፍራችሁ በቁሜ ልገሉኝ ነው። እኔ ብዙ ጊዜ ታግሼ ዝም ብዬ ላልፍ ሞክሬያለሁ፣ ነገር ግን እናንተ በጣም እየተጫናችሁኝ ነው ያላችሁት እያለች ነበረ። እማዬ እያወራች ያለችው ያው ስለተጋባ ነው፣ ትዳር ስለመሰረትን ነው ወንድሜ ያማን ሲለው ነበረ። ምን ችግር አለ? ኖርማል ሴቶች ብታገቡ እንዴት ወርዳችሁ የሰራተኛ ልጅ ታገባላችሁ? ምን ማለት ነው? አዋረዳችሁኝ፣ ታውቃላችሁ። በጣም ነው ያዋረዳችሁኝ። ተመልከቱት እስኪ ልጅ እዩት፣ እስኪ ያማንን የኔ ቆንጆ ልጅ እዩት። አሁን ልክ እንደ ሬሳ በቃ ፊቱን ላፈዙ ሰውነቱ ሁሉ እንዴት እንደከሳ ከሰውነት ተራኮ ወጣለችው። እማዬ አቆም እያለ ነበረ። ማወራው ነገር አይገባህም እንዴ ልጄ? ያንተ ነገር እያሳሰበኝ እኮ ነው ልጄ። ደስተኛ አይደለ? በምሬት ፈንድተህ ልትሞት ነው አለችው። እማዬ በቃሽ ይላታል። ጉልፈም ተመልከተኝ፣ እናትህን ተመልከታት። ያማን አይኖችን ተመልከተው። ታስታውቃለህ እኮ ወይኔ ልጅ አጥቻለሁ፣ እየተሰቃየ ነው ታስታውቃለህ። አዎ ስቅይት እያልክ ነው፣ እባክህ ንገረኝ ለእኔ ካንተ የበለጠ በደንብ አስባለሁ ስትለው ነበር። እማዬ እባክሽ ተረጋጊ እያለ ነበረ። ተረጋጊ ትለኛለህ እንዴ? ያሳዝናል፣ ቤተሰባችን ሊበታተን ነው ትላለች። አቴሽ ምንም እየመሰለው አይደለም። አንተ ደግሞ ይህ ሁሉ አመታቶች አልመት ቀርተ አሜሪካ እየኖርክ ከዛ በኋላ በድንገት መጣና ለእኔ ምንም ነገር ሳትነግረኝ እያለች ነበረ። አሊያና ይህን እየሰማች ትስቃለች። ድንገት ፌሬ መጣች። አቴሽ ፌሬ ወደፊት ሚስቴ ናት የምትሆነው እያለ መፎከሩ አላቆመም። ያማን ግን ይህን እየሰማ በጭራሽ ስሜቱን መቆጣጠር አልቻለም። ፌሬ የትም አትሄጂብኝም እያለን ነው። በተለይ ደግሞ የሰርግ ቀሚሱ አቴሽ አሰርቶላት መጥቶ ነበረ። ተደብቆ መኝታ ክፍሏ መጣ። እንዳትመጣ እያለችው ነበረ። ስማ ከዚህ በኋላ አንተን ሳይክን የመነደድ አቆም ያለው ከዚህ ውጣልኝ ስትለው ነበር። ግድግዳ ላይ አስደግፏት። ስሚ የኔ ብቻ ነሽ አንቺ፣ የትም አትሄጂብኝም፣ የኔ ብቻ ምንም ቢሆን ምንም የማን ትኩረት አስብ፣ የኔ ብቻ ነሽ ትቀሪያለሽ ብሏት እየሄደ ነበረ። ሁለቱም ይላቀሳሉ። በተለይ ደግሞ ፌሬ በጣም ስቅስቅ ብላ እያለቀሰች ነበረ። ይኸውሉ ሲሆን ማንም የሚያቸው የለም። ያማን ወደ መኝታ ክፍሉ መጣ። በሀዘን እያለቀሰ ነበረ። አቴሽ መጥቶ ፌሬን ሲያት ችግር አለ እንዲህ እያለ ነበረ። ኧረ የለም ስለ ቀሚሱ አመሰግናለሁ እያለችው ነበረ። ከዛ በቀጥታ ወደ መኝታ ክፍሏ እየመጣች ናት ያለችው። ቤት ተቀምጠሽ እራት ብይላታል ችግር የለም ብላ በቀጥታ ወደ መኝታ ክፍሏ መጣች። ከአዛል ጋር እያወራች ነበረ። የመጣላትን ቸኮሌት እየበላች ከአዛል ጋር ታወራለች። በሌላ በኩል በጠዋት ኦካን ያማንን በርጋ አገኘው። ኦካን የያማን ጉዳይ ተበላሸ ማለት ሚስጥራቸው ወጣ እንደማለት እንደው ስለሆነ በደንብ ነው ይህን ነገር በጥልቀት የሚከታተለው። እዚህ ጋር ያማንን በርጋ አገኘውና ያማን እንዴት ነህ በእናትህ ሁሉ ሰላም ነው? እኔ የምልህ እዚህ ጋር ካፌ ነገር አለ ሬስቶራንት፣ ለምን እዛ ሄደን ቆንጆ ነገር አንበላም አለው። በእናትህ ያለው ነበር። ያማን እባክህ ወንድሜ ትንሹን ወክ እናድርጋለን፣ ግባና ተቀመጥ መኪና ውስጥ አለው። አብረው እየሄዱ ነበረ። ፌሬ እስካሁን ድረስ ከእንቅልፏ አልተነሳችም። ሀዛል ቀድማ ተነሳች። እንደምን አደርሽ ትላታለች። ፌሬ አይኗን እንደጨፈነች ነው። ፌሬ እየሰማሽ ነው ትላታለች።
እያለች ፌሬ አይኗን እየገለጠች አለም ፌሬ እያለች ሀዛል ወደ እሷ ተጠጋች። ልትቀሰቅሳት ሞከረች። ፌሬ አይንሽን ክፈች ፌሬ እያለች እየነቀነቀች አልነበረ። ጭራሽ ፌሬ እየነቃች አይደለም። በሌላ በኩል ያማን እና ኦካን ወደ አንድ ቦታ መጡ። ያማን ከመኪና ከወረደ በኋላ ወርዶ ሲራመድ ኦካን ደግሞ ወንድሜ የት ልትወስደኝ ነው? መሆን የት ላይ እየሄድክ ነው ያለው? እያው ነበር ዝም ብለህ ተከተለኝ ይለዋል። የሆነ ቦታ መጥተው ተቀመጡ። ሀዛል በሌላ በኩል ፌሬ ለመቀስቀስ ታገለች። ፌሬ እንቅልፊው ምን እንደወሰዳት አይታወቅም። በመጨረሻም ግን ነቃች። እየሰማሽኝ ነው? እንዲያሳሰብሽኝ እኮ ተነሽ እያለች ነበረ። በዛሬው ዕለት ሀዛልና ፌሬ ይህችን ከተማ ለቀው ወደ ኢስታንቡል እንደሚሄዱ ተነጋግረው ነበረ። በተለይ ደግሞ ሀዛል አጎቷ በጣም ሀብታም ነው፣ ብዙ ገንዘብ እንደሚሰጣት ቃል ገብቶላን ነበረ። በሱ ጉዳይ ተማከሩ። ለፌሬ እዚጋም አስታወሰቻት፣ ነገረቻት። ቁርስ ላምጣለሽ ብላት እየሄደች ነበረ። ኦካንና ያማን ወደ አንድ ቦታ ፓርክ የሚመስል ቦታ መጥተው ተቀመጡ። ያማን እንደደነገጠ ነው። ብሮ ወንድምነት እየሰማኝ ነው። አንድ ጊዜ ጆሮን ስጠኝ። እየተሰቃየህ እንደሆነ እኮ ይገባኛል። ስቅይት እንዳልክ ነው። ነገር ግን ይኸውልህ በቃ ይህን ነገር በዝምታ ማለፍ እኮ እንችላለን። ታውቃለህ አይደለ? ዝም በማለት በቃ የሆነ ለምሳሌ ምን ማድረግልህ ነገር አለ? እባክህ ንገረኝ፣ እኔ ያደርግልሃለሁ አለው። ስታስበው መሙ ቀላል ይመስላል አለው። አረረ ቀላል አይደለም። ነገር ግን ኦካን በቃ ሂድና ከዛ ተራራ ላይ ዝለል በለኝ፣ እዘላለሁ። በቃ ምንም ነገር አድርግ በለኝ ወንድሜ፣ ካንተ የሚበልጥብኝ ነገር የለም። በእውነት ምንም ነገር አድርግ በለኝ፣ አደርጋለሁ። አንተ እንደዚህ ሆነ ግን ማየት አልፈልግም እባክህ እያለው ነበረ። እሷ ናት የሰባበረች፣ እሷ ናት ሰባብራ ሁሉ ነገሬን አውድማ የቀበረችን በቁሜ እያል ነበር። ምን እያልክ ነው ያለው እያል ነበረ። ከዛ እዚህ ጋር ያማን በእናትህ ስለ አሊያና አይደለም እኔ የማወራው። አሊያና ምንም ያገናኘን ነገር አለ? አሊያና እኮ ማለት እኮ ምንም የማትሆን ሰው እኮ ናለ። ምንድነው የምታወራው አንተ? ስለ ፌሬ ነው የማወራው። ፌሬ ጣለችኝ፣ ልቤን ሰበረችው፣ ልቤን ቆርጥማ በላቸው። ምን እንደሆንኩ አላውቅም። እቀናለሁ፣ እናድዳለሁ። ወንድሜ አትሽ በጣም ነው የምወደው። ነገር ግን እጇን ሲይዛት አንዳንድ ጊዜ የኔ ወንድም መሆኑን እረሳዋለሁ፣ ይጠፋብኛል። ከሩቅ የመጣ ጠላቴ ነው የሚሆንብኝ። በቃ ሌላ ሰው ነው የሚሆንብኝ። በቃ በጣም አዝኜ እንዳላሳዝነው በጣም ፈርቻለሁ። ግን ደግሞ ወንድሜ ነው፣ ምን ማድረግ እችላለሁ? ወንድሜ ነው፣ ወደዋለሁ። ደግሞ ልጠላው አልችልም። እኔ ፈተና ውስጥ ነው የገባሁት። ፈጣሪ ሆይ እያለ ነበር። ሁለቱም ይላቀሳሉ። ወንድሜ እባክህ ከዚህ ሂድ፣ በቃ ከዚህ ሂድ። በእውነት ሁላችንም ጥለን ሂድ። ማንንም አታይም፣ እዚህ ጋር ማንንም ዞር ብለህ አታይም። ስለማናችንም አሰማ። አሊያናን ጥላት ሂድ። በቃ ሁሉን ነገር ጥላ ሂድ። ችግሮችን በሙሉ ጥላ ሂዳለሁ። አዎ ብሄድ ይሻለኛል ይላል ያማን። አዎ አራሻህንም ለማንም ሳልሰጥም ቃል ትገባለህ? ነገር ግን እየመጣ እንደምታይ አለው። ቃል እገባለሁ ይለዋል። ሁለቱም ተቃቀፉ፣ እየተላቀሱ ነበረ። ተያይዘው ደግሞ ወደ ቢሮ ሄዳሉ። ሀዛል ቃል ወደ ገባላት አጎቷ ጋር ደወለች። ልብ የሚሰብር ነገር ነገራት። ገንዘቡን አልሰጥሽም እያላን ነው። አጎቴ እባክህ ፈልጊው እኮ ነው ገንዘቡ፣ ለጓደኛዬ እኮ ነው። እባክህ ተው ግን ተው እንዴ፣ በጣም ብዙ ገንዘብ እኮ አለ። ምን አለበት ብሰጠኝ? ትንሽ እኮ ነው ፈልገው። እንዴት እንደዚህ አይነት ጨካኝና አስቸጋሪ ሰው ትሆናለህ? ቃል ገብተልኝ ነበር፣ እንዴት ቃል አባይ ትሆናለህ? ምን አለበት እባክህ እያለችው ነበር። እምቢ አላት። አለቀሰች። ሀዛል ለጓደኛዋ ቃል ገብታላት ነበር። ተረብሻ መጣች። ከዛ በቀጥታ ወደ ፌሬ መጣችና ገንዘቡን ሰጥቶኛል፣ በመጨረሻም ድነናል፣ ተርፈናል፣ በቃ ገንዘቡ አለን፣ ምንም እንዳታስብ ያለቻት። የምርሽ ነው አለቻት። የምሬ ነው፣ ባንክ ሄዳለሁ፣ ገንዘቡን አመጣለሁ፣ ሻንጣዬን ላዘጋጅ እንደው ገባሽ። ከዛ ለነስሪንም ያው አባትሽ እንትን እስከሚል ድረስ ክፍያውን ሰጣታለን ስትል ነበር። ኧረ እባክሽ ሀዛል እንዴ፣ እና ያገኘሽውን ገንዘብ በሙሉ እኔ ላይ እንትን ታውጪው ነው እንዴ አለቻት። ሞኛቱኝ እንጂ አንቺ ምንድን ነው እንደ አጎቴ ረዳሻለሁ ብሎኝ ነበር። በቃ ለጓደኛዬ ነው ብየዋለሁ፣ ከፈለግሽ እንደ ብድር አስቢ ስትል ነበረ። በዚህ ምክንያት ፌሬ በጓደኛዋ በጣም ተደሰተች። ይኸውልሽ ኢስታንቡል መሄድ አለብን፣ ገባሽ፣ ሀሳብሽን ትሰበስቢያለሽ፣ ብዙ ነገሮች የቀኑ ይሆናሉ አለቻት ለጓደኛዋ። እዚህ ጋር ፌሬ በጣም ተደሰተች። ሀዛልን ውለታሽ አለብኝ ብላ ስታመሰግናን ነበረ። በሌላ በኩል ጉልፈን በረንዳ አካባቢ ቁጭ ብላለች። በድንገት ሀዛል መጣች። ሰላም መቀመጥ እችላለሁ አለቻት። እንዴ ቁጭ በይሽ እያለቻት ነበር። ጉልፈን ግራ ገብት ብላት ጥሩ እሺ፣ ለማንኛውም እኔ ዳርዳር እያልኩኝ ያለን ዘዛም ቀጥታ የመጣሁበትን ጉዳይ ፊት ለፊት እናገራለሁ አለቻት። እሺ ተናገሪ አለቻት። ጀሚልን እንግዲህ ሀሳብ አቅርብሽላን ነበረ ፌሬ እናትሽን ለማለየት አይደል እንዴ እና ተነቃብሽ አስትላን ነበር። ቆይ ምን ለማለት ፈልገሽ ነው አልገባኝም። ምን ማለት ነው? አንቺ ደግሞ ልጄን ከኔ ጋር ልታጣይ ነው እንዴ? ማን ነው ደግሞ እንደዛ ያለው? ስትራ ነበረ። ማንም አላለም፣ ሰምቼ ነው። ስትራ ነበረ። ምንድነው የፈለግሽው አንቺ ሴት? ምንድነው ዙሪያ ጥምጥም አልሄድ ምናምን ነገር አላለሽም እንዴ? ተናገሪ፣ የምትፈልጊው ነገር ምንድነው? ምን ፈለግሽ? ስትራ ነበር እኮ አንቺ አቋራጥሽኛ፣ እኔ ልጨርስ ማለት አስጨርሽኝ እንጂ ስትራ ነበረ። ለማንኛውም ይኸውልሽ እዚህ ቤት ውስጥ ብዙ ነገሮችን ለመቆጣጠር ትፈልጊያለሽ ምናምን፣ ሁሉ ነገር በፈለግሽው መንገድ እንዲሆን ትፈልጊያለሽ ምናምን ነገር፣ እኔም በዚህ መንገድ ላግዝሽ እፈልጋለሁ ብልሽስ ይሄ ጥሩ ሀሳብ ይመስልሽም አለቻት። አልገባኝም፣ ስምሽ ማን ነው አለቻት። ሀዛል አለቻት። ሀዛል ጥሩ ይኸውልሽ እኔ ጓደኛሽ አረምሽ የቆሎ ጓደኛሽ ምናምን ነገር አስመሰልሽኝ እኮ መተሽ እዚህ ቁጭ ብለሽ ዝባዝንኪ ስታወሪ በኋላ የሚጸጽትሽን ነገር እንዳትናገሪ ትቆጫለሽ እያለቻ ነበረ። ጥሩ እሺ ፍለፊል ልናገራት አለ የምፈልገው እኔ ላንቺ ጥሩ ሀሳብ ማቅረብ ፈልጋለሁ ማለት ገንዘብ ከሰጠሽኝ ዛሬኑ ፌሬ ከዚህ እንድትሄድ ላደርግ እችላለሁ እያለቻ ነበረ። ማለት እያለቻ ነበር። ነገር ግን ያው ገንዘብ አጎቴን ጠይቅም ቢብሎ የነበረ ፌሬ ይሄ ገንዘብ አጎቴ እንደሰጠኝ አድርጋ ማመን አለባት። አሁንስ ይሄ ምስጢር በኔና ባንቺ መካከል ይቀራል፣ ማንም ሰው ማወቅ የለበትም አለቻት። የምርሽን አለቻት። መሄድ ትፈልጋለች ፌሬ ስትራ ነበረ። አትሽን ጥራው አለቻት። አዎ ጥላው ስትራ ነበር። እንዴ አትሽ ሊያስቆማት አይችልም እንዴ ስትራ ነበረ። ሊያስቆማት አይችልም፣ አሁን ነው የምትሄደው ለማንም ሳትናገር ስትራ ነበረ። ይሄን ያለ ፌሬን ትጠያታለሽ እንዴ እያለቻ ነበረ። ምናልባት ትላለች። ሀዛል ስንት ነው የምትፈልጊው ታዲያ ስትራ ነበረ። 2 ሚሊዮን ሊሬ በቃል ስትራ ነበር። 2 ሚሊዮን ትላታለች። ጥሩ ፌሬ እናትሽን ማድላየት በጥሩ ትርፋለው ማለት ነው። የሚገርም ነው። ነሽ ተነሻ ባንክ ቤት እንሂድ ቶሎ ቤት ተነሽ እያለቻ ነበር። ሁለቱም ተያይዘው ይሄዳሉ።
ለብቻ በታክሲ እዛ ባንክ ቤት እንደሚገናኙ ተነጋግረው በሌላ በኩል ባዴ በቀጥታ ወደ ቢሮ እየመጣች ነው ወደ ስራ። ሳርፕ መንገድ ላይ ያገኛት። ሰላም አትይኝም እንዴ ቀብራሯ እያለ ነበረ። አንተ በእናትህ ሆኝ እንደዚህ አይነት ቦታ አታናግረኝ፣ በቃ እኔ ሁሉ ጊዜ ላምን እፈልጋለሁ፣ አንተ ግን አትታመንም፣ ምንም የማያዝ ሙልጭልጭ ነገር ነህ፣ ሳሙና ነገር ነህ፣ ሁሉ ጊዜ እንዳስከፋኝ ነው አለችው። ምናልባት ባዴ ሁሉም ሰው በሚገባው መሰረት ነው መኖር ያለበት እያለ ነበረ። ያው አንቺ ነሽ ባለፈው ጥረሽኝ ሄድሽው እያለ ነበረ። አንተ እኔ ማግባት የምትፈልግ ከሆነ እንግዲህ የአባቴን ቦታ መያዝ አለበት፣ እሱ ነው እንግዲህ ጉዳዩ፣ ገባ አይደለ? እንደዛ ካላረክ ግን ያው የሚገባኝና ያገባለሁ አለችው። እሺ ማን ነው የሚገባሽ እስኪ ተናገሪ፣ ማን ነው እስቲ እያለ ነበረ። አቴሽ አለችው። ከት ብሎ ሳቀባት። እንባው እስከሚመጣ ድረስ ሲስቅባት ተናደደችበት። እሱን ሲደርስ ጊዜ ያሳያለሁ ብላው ገባች። ሳርፕ ግን አሁንም ቢሆን እየሳቀባት ነበር። በሌላ በኩል ኦማር የድርጅቱ ባለቤት ወይ ደግሞ የነጉልሶይ አያት በቀጥታ ወደ ውስጥ እየገባ ነበረ። እንደገባ እዚህ ጋር ኦካን እያገኘው ነበረ። ጥሩ ስራ እንዴት ነው ገንዘቡን ከቤኪር ተቀበልክ እንዴ ብሎ ጠይቀው። ኦካን እዚህ ጋር አልተቀበልኩትም እያሉ ነበር። ለምን? ምክንያቱን ልነግር እንችላለን እያሉ ነበረ። አያቴ ምክንያቱም እኔ በቅቶኛል፣ ከዚህ በኋላ ወንድሜ አቴሽን አልሸውደውም፣ አላታልለው፣ ገባ ሀሳቤን ቀይሬያለሁ፣ አላደርገውም ሲል ነበረ። ኦማር ተናዶ በጥፊ መታው። ስማ ለቤተሰብ ስትል ምንም ነገር መስራት ግዴታ ነው፣ ገባ አይደለ? ይሄ ለቤተሰብ ስምት ሲባል የሚደረግ ነገር ነው። አንተ አይገባም እንዴ? ተገድጄ እኮ ነው እያልኩ እኮ ነው፣ ተገድጄ ነው። ለመጀመሪያ ጊዜ ነው እኔም እንደዚህ ነገር ሳርግ። እስኪ አንተም ለመጀመሪያ ጊዜ እንደዚህ ነገር ደፈረ ብላ አድርግ እስኪ። ምንድን ነው ከዚህ በላይ እኔ ምን ላድርግ እስኪ? የሆነ ሰው ካልተረከበኝ እኔን ምንድን ነው የሚሆነው? እንከስራለን እኮ ነው የምልህ። ምንም አይነት ተስፋ የለንም። እነዚህ ሁለት ወንድሞች የማይረቡ ቆሻሾች ናቸው። አንተ ቢያንስ ቃል በገባው መሰረት ነገር መፈጸም አለበት ነው የምልህ። በልተነስና ገንዘቡን ከቤኪር ተበቀበል እያሉ ነበር። ድንገት ባዴና አቴሽ እያወሩ እየመጡ ነበረ። ይህን ፊልም አይተዋል እያሉ ስለሆነ ፊልም እየተነጋገሩ መጡ። ሲመጡ ዝም ተባብለዋል ኦማርና ኦካን። ከዛ አቴሽ ችግር አለ እንዴ ምን ነው ዝም አላችሁ እያላቸው ነበር። ምንም እኔ ቁጭ ብዬ እያየሁት ነው እሱ ስራ እየሰራ እያለ ነበር ኦማር እዚህ ጋር። ኦካንም ቢሆን በቃ መጣሁኝ ብሎ ከተቀመጠበት ተነስቶ ሄደ። ወደ መታጠቢያ ክፍል ገባ። ባኞ ቤት ገባና አለቀሰ። የማይፈልገውን ነገር እየሰራ ነው። መስቶቱን ሰበረው። ከዛ ወጥቶ ጠግኑት፣ የሆነ ሰው መስቶቱን ውስጥ ሰብሮታል እያለ ነበረ። በሌላ በኩል ሀዛር ገንዘቡን ይዛ መጣች። ገንዘቡን አመጣው ትላታለች። እዚህ ጋር ፌሬ ደስ አላት። ግን ሀዛርን እርግጠኛ ነሽ እያለቻት ነው። ሀዛል አዎ እያለቻት ነው። ወደ ውስጥ ገባች። እዚህ ጋር ፌሬ ልትሄድ ነው ልትናገር ተናገረች። አትሽን ላገባ ያልኩትን ሀሳብ ቀየር ያለው ስትል መጀመሪያ የተናገራት ወንድሟ ነበር ቼቲ። ወንድሟ ፌሬ እዚህ ቤት ከገባሽ በኋላ አግብታ የሆን ነገር አገኛለሁ ብሎ በጣም ብዙ ተስፋ አድርጎ ነበረ። ከዛም በኋላ አሁን እሷ አላገባው አትሽን ስትል ተናደደባት። ሊመታት ሁሉ ደረሰ። ከዛ ጓደኛዋ ገላገለች። ልብሷን እያዘጋጀችላት ነበረ። በመጨረሻም ፌሬ ቃል ገባች በየወሩ ብር እንደምትልክላቸው። እነሱ ግራ ገባቸው። እንዴት ብላ ሰርታ ገንዘብ ትልክላቸው አያውቁም። ከዛ ግን ፌሪያን ወደ መኝታ ክፍሏ ገብታ ልብሷን እያዘጋጀች ነው። እንደምትሄድ ይጠበቃል። ነስሪን እየተሰናበተች ነበረ። ፌሬ ካትሽ ያደረገላትን ቀለበት አውልቃ እያስቀመጠች ነበረ። የእናቷን ፎቶ ትይዛለች። በቀጥታ ወታልቴር ነው። አባቷንም እየተሰናበተች ነበረ። በቀጥታ ይሄዳሉ። ባስ አገኙ። ባስ ላይ ተሳፈሩ። ጉዞ ወደ ኢስታንቡል ተጀምሯል። ወደ ኢስታንቡል ጉዞ እያደረጉ በአንድ በኩል ጉልፈን ፈጠን ብላ ወደ ቢሮ መጣች። እዚህ ጋር ካትሽ ጋር ተፋጣ ነበረ። ድንገት ባዴ መታ ልትወጣ ነበር። ባዴ ቁጭ በይ ችግር የለም ሄደች ብላ እንድትቀመጥ አደረገቻት። የሚገርመው ነገር ፌሬ እንደምታገባ በጣም በድፍረት ተናግረ ነበረ። ፌሬ ግን ከከተማ እየወጣች ነው። ጓደኛዋ መታ ገንዘብ ጠየቀች። ገንዘብ ሰጧቸው እየሄዱ ነው ስትል ነበረ። እዚህ ጋር ባዴ ደነገጠች። እንዴት እያለች ነበረ። በጭራሽ ልታምን ሁሉ ከበዳት። አቴሽ ሰማና ተናዶ እየወጣ ነበረ። በሌላ በኩል ያማን ቢሮ መጥቷል። ኦካንና ያማን በጣም ተቸግረዋል። ኦካን ሳይፈርድ በግዱ አያቱ መጥፎ ስራ እያሰራው ነው። ያማንም ቢሆን እንደዚህ የማይፈልገውን ነገር አድርገዋል። አሊያንን አግብተዋል። ፌሬን አጥተዋል። በድንገት ባዴ እየመጣች ነበረ። ባዴ ወደ ውስጥ ገባች። እዚህ ጋር አቴሽ በአንድ በኩል ስልክ ወደ ፌሬ ደውላል። ፌሬ አታነሳለትም። ልድረስ እና አነሳለሁ እያለች ነው። እዚህ ጋር ባዴ የተፈጠረውን ነገር ነገረቻቸው። ለና ያማን መጣ። የሚገርም ነው። አንተ ፌሬ ከጠበቅኳት ከገመትኳት በላይ አስቸጋሪ ሰው ናት። እንዴት አቴሽን በ2 ሚሊዮን ሊሬ ሸጠችው ስትለው ነበረ። ገረማቸው። ኦካንና ያማን ተደነቁ። ለነገሩ ምን አዲስ ነገር አለው? ያው ትክክለኛው ምክንያት ፌሬ ወንድም የምታገባበት ምክንያት እኮ የታወቀ ነው አለች። ካፏ አምልጧት ምን ሆነ ነው እያሉ እየጠየቋን ነበረ። እሱ ተደናግጠው ባዴ እዚህ ጋር ምን ነው ባላልኩ ደንግጣ እየተመለከተቻቸው ነበረ። ያማን ግን አፈጠጠባት። ለምንድነው ወንድሜ መንገድ መታገባው ለምንድን ነው ብሎ እየጠየቃን ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሰን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።